እግዚአብሔር ያከበረውን ደግሞ ማንም ሊያዋርድ ዝቅ ሊያደርግ አይችልም። ኢየሱስ አትልም። ሁልጊዜ ብዙ ፈተናዎች አሉ፣ ነገር ግን ትዕግስት ያስፈልገናል። ክብር ለሚገባው ክብርን ስጡ። ለምድር ሹማምንት ሳይቀር እነሱን የሚሾማቸው ያስቀመጣቸው እግዚአብሔር ነውና ለነሱ እንኳን ተገቢውን ክብር መስጠት እንዳለበት ይናገራል። ታዲያ ቅዱሳንማ እንዴ ቅዱስ ዳዊት እኮ ለቅኖች ምስጋና ይገባል እኮ ለቅኖች። ታዲያ ከቅዱሳን በላይ ቅን አለ? ከቅዱሳን በላይ ለእግዚአብሔር ቅርብ አለ? የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ ኢትዮጵያውያንና በኢትዮጵያ ውስጥም ያላችሁ ከኢትዮጵያም ውጪ ያላችሁ ቤተ ሚካኤል ሚዲያ የምትከታተሉ ሁላችሁም በእግዚአብሔር ስም ሰላም እንላችኋለን። እንደምን ቆያችሁ? እግዚአብሔር ሰላም ከሁላችሁ ጋር ከኛ ጋር የሚሆን ማለት ነው። ዛሬ እንግዲህ 225 ኪሎ ሜትር ተጉዘን አርሲ ነገሌም ተገኝቻለሁ ማለት ነው። ከምንወደውና ከምናከብረው የታላቁ ደብር ስብከተ ወንጌል ኃላፊ የሆኑትን መምህር ፍቃዱን ለማግኘት ከአዲስ አበባ ተነስተን አርሲ ነገሌ ላይ ተገኝተናል። መምህር እንኳን በሰላም መጡ። እንኳን ደህና መጣችሁ። እንግዲህ ስሞትን ያስተዋውቁልን ተመልካቾቻችንና ወደ ጥያቄያችን እንሄዳለን። እሺ መልካም። እንግዲህ በቅድሚያ ሰላም እግዚአብሔር በያላችሁበት ለሁላችሁም ይድረስ እያልኩኝ ሚዲያውንም እያመሰገንኩ በዚህ አጋጣሚ ስሜ መምህር ፍቃዱ ከበደ እባላለሁ። ያለሁት እዚህ በምዕራብ አርሲ ሀገረ ስብከት በነጌሌ አርሲ ደብረ ሌዳ ቅዱስ ጊዮርጊስ ቤተክርስቲያን ስብከተ ወንጌል ኃላፊ ሆኜ እያገለገልኩ እገኛለሁ። እሺ እናመሰግናለን መምህር። እንግዲህ በእውነት መምህራችን ታላቅ አባት ናቸው። ጊዜያቸውን ሰጥቶን ነው በእውነት እዚህ ቦታ ላይ ከጉባኤ ነበራቸው። ከጉባኤያቸው ላይ ጊዜያቸውን ሰጥቶን እዚህ ቦታ ላይ ጠርቻቸው እንትን ብዬ እዚህ ቦታ ላይ የተገኘሁት ማለት ነው። መምህር ከልብ ነው የማመሰግነው። በእውነት ትልቅ ክብር ተሰምቶኛል። ጊዜዎትን ስለሰጡን በሚዲያው ስም የማመሰግናለን። መምህር እንግዲህ ብዙ ጥያቄዎች አሉ፣ እየተጠየቁ ያሉ ጥያቄዎች ማለት ነው። ወደዛ ጥያቄዎች ከመሄደው በፊት እስቲ ለሌላው አስተምሮት እንዲሆን ወደ አገልግሎት ሲመጡ አገልግሎት ውስጥ ያለውን ህይወቶት እስቲ እንዳንድ ያጫውቱን እስቲ። እሺ መልካም። እንግዲህ ምንድነው ወደዚህ ወደ ታላቁ መንፈሳዊ አገልግሎት ወደ ስብከተ ወንጌል ስመጣ እውነቱን ለመናገር እኔ አስቤ ሳይሆን እግዚአብሔር ባሰበው ነው። ሁላችንም ተገብቶን አይደለም በቤተ መቅደሱ የምናገለግለው፣ ቸርነቱ በስቶልን ነውና እንግዲህ እሱ በፈቀደው በቤቱ ዛሬ ላይ አገልጋይ ሆኜ እገኛለሁ። በተለያዩ ቦታዎች ከ2009 ጀምሮ በአዳማና በአዳማ አካባቢ ባሉ በተለያዩ አካባቢዎች እግዚአብሔር ፈቅዶልኝ በተቻለኝ መጠን ወንጌልን ተደራሽ ለማድረግ ሞክሬያለሁ። የበኩሌን ጥረት አድርጌያለሁ ማለት ነው። አሁንም እዚሁ ደብረ ሌዳ ቅዱስ ጊዮርጊስ ቤተክርስቲያን በነጌሌ አርሲ ማለት ነው ያገለገልኩኝ እገኛለሁ። እንግዲህ በአንዴ መጥቶ ሰባኪ የሆነ ትልቅ የአገልግሎት መስክ ላይ ተሰየመ የለም ማለት መንፈሳዊነት ቀስ በቀስ ነው እና እዛ መልኩ ጅማሬ ያው ሰንበት ትምህርት ቤት ነው መጀመሪያ እዚሁ ከተማ ማለት ነው። በዚህ መልኩ ከዛ በኋላ እንደጀመርኩ በመንፈሳዊ ኮርሶች ነበር የጀመርኩት። ከዛ በኋላ ልዩ ልዩ ትምህርቶችን እማር ነበረ። ባገኘኋቸው የትምህርት ዕድሎች ተጠቀም ነበረ። መጻሕፍትን የማንበብ የስብከት ካሴቶችን የማዳመጥ ፍላጎቴ በጣም ኃይለኛ ነበር ማለት ነው። በጣም በከፍተኛ ሁኔታ ነበረ። ያ ሳደርግ ግን እንደዚህ ሆናለሁ ሰባኪ ሆናለሁ ብዬ አስቤ አይደለም። ግን ለህይወቴ ለማንነቴ ያስፈልገኛል፣ ስለ ሃይማኖቴ በሚገባ ቤተክርስቲያንን አስተምሮ ማወቅ መረዳት አለብኝ ብዬ ስላሰብኩኝ ሰርቼ በማገኘው ገንዘብ መጻሕፍትን ነበር የምገዛው። የዝማሬ የስብከት ካሴቶችን ነበር የምገዛው። በዛ እግዚአብሔር ረድቶን ያው በእርሱ ፈቃድ
በስብከት አገልግሎት ሳገለግል ቆይቼ አሁንም እያገለገልኩ እገኛለሁ ማለት ነው። የኔ ይመስላል። መምህር በእውነት ከልብ ነው የምናመሰግነው። እንግዲህ ሁላችንም ወደ አገልግሎት ስንመጣ ከትንሽነት ነው ተነስቶ ወደ ትልቅ ቦታ የሚደረሰውና መምህር ብዙ ነገሮች አሉ። አሁን ለምሳሌ በቤተ ክርስቲያን አገልግሎቶች ላይ ብዙ ተስፋ የሚያስቆርጡ ነገሮች አሉና ለምሳሌ ይሄን ምን ነው ይሄን ባለውንኩኝ እንደዚህ ተስፋ አስቆርጦት ለምንድን ነው ይሄ ሁሉ ነገር የሚሆንብኝ ብሎ ያለፏቸው ነገሮች እነሱም ተመልካቾቻችንም በትዕግስት ይለፉ ያልፋሉ ብሎ የሚያምኑት ነገር ካለ እስቲ ከተሞክሮት አንፃር። እሺ መልካም ነው። እውነት ነው። መንፈሳዊ አገልግሎት ወይም የመንፈሳዊ ህይወት ጉዞ አልጋ ባልጋ አይደለም። እውነት ነው። ብዙ ፈተናዎች፣ ብዙ ውጣ ውረዶች አሉ። በወቅቱ ከሰንበት ትምህርት ቤት ጀምሮ በቃ በመንፈሳዊ ህይወቴ ወደፊት እንዳልጓዝ በቃ በአገልግሎት እንዳልጸና እንዳልበረታ የሚያደርጉ ተግዳሮቶች ነበሩ እና ምን ያስፈልጋል? ከምንም በላይ ትዕግስት የሚባል ነገር ያስፈልጋል። ሰው ዛሬ ነገሮችን በትዕግስት ማለፍ ከቻለ እንደነ ቅዱስ ኢዮብ እንደ ሌሎችም ቅዱሳን አባቶቻችን ነገ ላይ የተሻለውን ነገር ማየት ይቻላል እና ብዙ ጣውረዶች ነበሩ፣ ብዙ መሰናክሎች ነበሩ፣ ፈተናዎች ነበሩ። አሁን ይሄን ብዬ ባልዘረዝርም ግልጽ ነው። ክርስትና በራሱ በፈተና የተሞላ ነው አይደለም? መንፈሳዊ አገልግሎት ክርስትና በራሱ ለዲያብሎስ ሐሳብ የማይመች ስለሆነ ብዙ ፈተናዎች፣ ውጣ ውረዶች ይኖሩበታል ማለት ነውና ለተሻለ ክብር፣ ለታላቁ ክብር፣ ለሰማያዊ ክብር መብቃት ደግሞ የሚቻለው እነዚህ በትዕግስት ማለፍ ስንችል። ብዙ ጊዜ ጥቂት ትዕግስት በማጣታችን ብዙ በጎ ነገሮችን የምናጣባቸው አጋጣሚዎች ይበዛል እና አባቶቻችን ብዙ ፈተናዎችን አልፎ ለታላቅ ክብር መብቃት የቻሉት በምንድነው? ትዕግስትን በመጎናጸፋቸው እና በእውነት እኔ ምን ነበረ ምንም ፈተናዎች ቢበዙ ወደ ኋላ ማለት ስሜት አልነበረ ሲሰማኝ የነበረው። በቃ የዲያብሎስ ማህደር ሆኖ አንድም በደካማነታቸው በሚገባ በመንፈሳዊ ህይወት ባለመብሰላቸው፣ አንዳንዴ አጋንንት የሚፈታተነን ራሱ በጋር ተገልጾ ሳይሆን በደካሞች ላይ አድሮ ነው የሚፈታተነን ማለት ነው። ነገር ግን እነዛን ፈተናዎች አይተን ወደኋላ ማለት የለብንም። እኔ እልህ ያድርብኝ ነበረ እነዛ የሚፈታተኑኝን በአገልግሎቴ እንዳልበረታ ወደፊት እንዳልጓዝ የሚያደርጉኝን ሰዎች በልጬ መገኘት አለብኝ። ስለዚህ ደግሞ እግዚአብሔር ይረዳኛል የሚል የሌለ እልህ ነበረ ውስጤ ላይ ያለው ማለት ነው። ይበለጠ ጠንክሮ ወደፊት የመጓዝ ስሜት እንጂ አንድም ቀን ወደኋላ ማለት ስሜት ተሰምቶኝ አያውቅም፣ እግዚአብሔር በሚያውቀው ማለት ነው። ያ ቢሆን ኖሮ አይደለም ሰባኪ ሆኜ አገልግሎት ላይ መገኘት ከሃይማኖት ውጪ ራሱ ይሆን ነበር፣ እውነቱን ለመናገር ከፈተናዎች ብዛት አንፃር ማለት ነው። የሆነ ሆኖ ግን ምንድነው መጀመሪያ ወደ መንፈሳዊ ህይወት ወደ መንፈሳዊ አገልግሎት ስንቀላቀል ክርስትና ስንኖር ፈተና እንዳለ ማወቅ መቻል አለብን። ብዙዎች ወደኋላ የሚሮጡት በቃ ከእግዚአብሔር ጋር የሚደረግ ጉዞ ወይንም መንፈሳዊ አገልግሎት መንፈሳዊ ህይወት አልጋ ባልጋ የሆነ ምንም በቃ ፈተና የሌለበት ስለሚመስላቸውና በዛ መልኩ ራሳቸውን ስለሚያሳምኑ ባጭሩ አገልግሎታቸው ባጭር ጉዞ ሲገታ መንፈሳዊነታቸው ባጭሩ ሲቋጭ እንደ ዴማስ ማለት ነው። በቅዱሱ መጽሐፍ ላይ እንደምናገኘው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ላይ ሐዋርያው ቅዱስ ጳውሎስ ዴማስም ትቶኛልና ይላል እና ዴማስ ለጥቂት ጊዜ መንፈሳዊነትን ጀመረ፣ ግን አልጨረሰም፣ መቋቋም አልቻለም። ሐዋርያው ቅዱስ ጳውሎስ ልዩ ልዩ መከራዎችን ፈተናዎችን እየተቋቋመ ወንጌልን ተደራሽ ያደርግ ነበረ፣ ይጾም ነበረ፣ ይጸልይ ነበረ። በዛ መልኩ ብዙ ፈተናዎች ነበሩና በእንደዛ አይነት ህይወት ውስጥ እስከ መጨረሻ ከሐዋርያው ቅዱስ ጳውሎስ ጋር መጽናት አልቻለም ዴማስ። እዛ ምንድነው ትላንትና ወደ ረገመው ኃጢአት ወደ ዘፋኝነቱ ወደ ተሰሎንቄ ህዝቦች ተቀላቅሎ ዳግመኛ ወደ ዓለማዊነት እንደተመለሰ
ያስረዳናል ማለት ነው። በዚህ መልኩ ክርስትና ወደ መንፈሳዊ አገልግሎት ስንገባ መጀመሪያ ፈተና እንዳለ ማመን አለብን። ሁለተኛ ደግሞ ራሳችንን ማሳመን አለብን። በቃ ጥሩ የሆነ አቋም ሊኖረን ይገባል። የአቋም ሰዎች ምንም አይነት ፈተና ይምጣብኝ። ሐዋርያው ቅዱስ ጳውሎስ በፊት ለሕገ ኦሪት በመቅናት ክርስትናንና ክርስቲያኖችን የቃሉ ሰባኪዎችን አገልጋዮቹን ሐዋርያትን ቢያሳድድም በኋላ ግን እግዚአብሔር አምላካችን ያንን ክፉ አዚም በደማስቆ ሜዳ ላይ ከዓይኑ ላይ አውልቆ ከጣለለት በኋላ ለኦሪት ሳይሆን ለወንጌል የሚቀና ለአምልኮተ እግዚአብሔር የሚቀና ነው የሆነውና ከዛ አንፃር ምንድነው ያለው ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየናል? እውነተኛው የእግዚአብሔር ፍቅር ወደ ልቡ ወደ ማንነቱ ሲገባ ፍቅር እግዚአብሔርን በልቡ ሲያነግስ ከክርስቶስ ፍቅር ማን ይለየናል? መከራ ነው ወይ? ስደት ነው ወይ? የአሕዛቡ ዛቻ ነው ወይ? መራቆት ነው ወይ? ብሎ በዛ መልኩ ትክክለኛውን ክርስቲያን አምላኩን ከልቡ ወዶ የቀረበውን ምንም አይነት ነገር ቢመጣ ከመንፈሳዊ አገልግሎቱ ከአምልኮተ እግዚአብሔር ሊለየው እንደማይችል ይናገራል ማለት ነው። ዛሬ ይሄ ስለጠፋ ነው ሰዎች ዛሬ ትዕግስት የላቸውም። በጥቂት ነገር በርግጎ ሲጠፉ እናያለን። አላስፈላጊ የሆነ ቦታ ላይ እናገኛቸዋለን። ከሃይማኖት ከስነ ምግባር ውጪ ሲሆኑ እናያቸዋለን። እና ይሄ ትዕግስት የማጣት አንድም የመንፈሳዊ አገልግሎትን ጉዞ በመንፈሳዊ አገልግሎት ውስጥ ያሉትን ቻሌንጆች፣ ተግዳሮቶች ካለመረዳት እነዛን ተቋቁሞ ወደፊት ለመጓዝ ደግሞ ራስን ካለማሳመን የሚመጣ ነገር ነው ማለት ነው። እና ምንድነው እኔ ማለት የምፈልገው ሁላችን ትዕግስት ይኖረን። ምንድነው ክርስቲያን ማለት በተፈተነ ቁጥር የሚጠነክር እንደ መስማር ምንድነው በተመታ ቁጥር ይጠነክራል። ክርስቲያንም በተፈተነ ቁጥር መጠንከር ይፈልጋል። በተፈተነ ቁጥር መጠንከር መቻል አለብን። እየጠነከርን ወደፊት መሄድ መቻል አለብን። የትኛውም መንፈሳዊ አገልግሎትም ይሁን ክርስትናችን መንፈሳዊነታችን የሚለካው በፈተናዎች ውስጥ ማለፍ ስንችል ነው። ፈተናዎችን በትዕግስት ተቋቁመን ወደፊት መራመድ ከቻለን ፈተናዎችን በእምነት በጾም በጸሎት ተጋፍጠን እስከ መጨረሻ በመንፈሳዊ አገልግሎታችን በአምልኮተ እግዚአብሔር መጽናት ከቻለን ትክክለኛ አማኝነታችን ወይንም ደግሞ አገልጋይነታችን መንፈሳዊነታችን በዚህ ነው የሚረጋገጠው። እና ይሄ ነው በአጠቃላይ ሁላችን ትዕግስት ይኖረን እላለሁ። ትዕግስትን ከተጎናጸፍን ነገ ላይ የተሻለ ቀን እናያለን። ለታላቁ ሰማያዊ ክብር እንበቃለን ማለት ፈልጋለሁ። አመሰግናለሁ መምህር። በጣም በእውነት ተመልካቾቻችን እንግዲህ ብዙ ትምህርት እያገኛችሁበት እንዳለ ባለሙሉ ተስፋ ነኝ። መምህራችን ከራሳቸው ካሳለፉት ከአገልግሎት ጊዜያቸው በእውነት አንስቶ በአገልግሎት ውስጥ ብዙ ፈተናዎች እንዳሉ ክርስቲያን ማለት በክርስቶስ ክርስቲያን የተሰኛችሁ ስንባል ሁላችንም የፈተና ሰዎች ነን እና በቤተ ክርስቲያናችን ውስጥ ደግሞ በክርስትና ሕይወታችን ውስጥ ብዙ ፈተናዎች አሉ። ነገር ግን ትዕግስት ያስፈልገናል ብሎ መምህራችን በእውነት በታላቅ አንደበታቸው ገልጸውልናል። መምህር ከልብ ነው የምናመሰግነው። ዛሬ እንግዲህ መምህር እርሶን ከአዲስ አበባ ድረስ ተነስቼ እርሶን ለማግኘት የመጣሁበት ዋነኛ ዓላማ እህቶቻችን በእውነት እየጠየቁ ያለው ጥያቄዎች አሉ። እሺ መልካም። እንግዲህ ነገሮችን ማየት ያለብን ከግላችን ስሜታዊ እይታ አንጻር አይደለም፣ ካለው እውነታ አንጻር ነው። ከመጽሐፍ ቅዱስ እውነታ አንጻር ነው ነገሮችን ማየት ያለብን፣ በተለይ በአገልግሎት ዙሪያ ማለት ነው። አንዳንዶች እንደውም ኦርቶዶክሳዊት ቤተክርስቲያን በዚህ ሴቶችን እንደምትጮክን አድርጎ ይገልጻሉ። ይሄ ግን አግባብ አይደለም። ቤተክርስቲያናችን ማንንም የመጨቆን ፍላጎቱም አላማውም የላት፣ ማንንም ጮክናም አታውቅምና በዚህ መልኩ ምንድነው ባጭሩ የወንጌል ሰባኪነትን በተመለከተ ለዚህ አገልግሎት የተጠሩት ማን ናቸው? 12ቱ ቅዱሳን ሐዋርያት ወንዶች ናቸው። ሐዋርያትን ሲረዱ የነበሩ ብዙ ሴቶች አሉ።
የነቢይነት ጸጋም የተሰጣቸው ለምሳሌ ነቢይት ሐና የሚባሉ ብዙዎች አሉ። ነዲቦራ የሚባሉ ብዙ ቅዱሳን አነስታሉ። እነሱ እዚህ የሐዋርያት ስራ ላይ አልተካተቱም። ለዚህ ለወንጌል አገልግሎት እንትን አልተባለም። እንዲሳተፉ የተደረጉበትን ሁኔታ እናገኘውና የነብይነትን ስም ነው የተቀበሉት። እነሱ እንኳን ወንጌል እንዲያስተምሩ ሰባኪያን ሆኖ አልተሰየሙም። እውነት ነው። አሁን ወደ ዓለም ሁሉ ሂዱና አስተምሩ የተባሉት 12ቱ ሐዋርያት ናቸው። እነዚህ ሰዎች ደግሞ ወንዶች ናቸው፣ በጾታቸው ማለት ነው። በጾታቸው ወንዶች ናቸው። ያኔ እነዛ ሐዋርያት ውስጥ ሴቶችም ተቀላቅሎ ቢሆን ኖሮ ያኔ ወንጌል አገልጋይነቱ በወቅቱ ለነበሩት ደጋግ ሴቶች ተሰጥቶ ቢሆን ኖሮ ዛሬም ቤተክርስቲያናችን ያንን ባደረገች ነበር። አንደኛው ያ ለክህነት አገልግሎትም ስናይ የተጠሩት እነዚህ ናቸው። ናሃሩን ሌዋውያን ካህናት ወንዶች ናቸው ለዚህ የተጠሩት ማለት ነው። በአዲስ ኪዳንም በዛ በክህነት አገልግሎትም ላይ የተሰየሙት እነማን ናቸው? እነዚህ ሐዋርያት ናቸው። ቅዱሳን ሐዋርያት የክህነትንም ጸጋ ተቀብለዋል እና እነዚህ ናቸው። ከዚህ ተነስተን ነው የመጀመሪያ ማለት ነው። በዚህ መልኩ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? የሴት ልጅ ጽድቋ በመስበክ አይደለም ይላል። እንደውም ቆሮንቶስ የምትባል ከተማ ውስጥ ለቆሮንቶስ ክርስቲያኖች ወንጌሉን በሚሰብክበት ሰዓት ከሱ ከራሱ በሰሙትና በተማሩት ከሱ ጋር እኩል እየተናገሩ ይረብሹት ነበር። እኩል እየተናገሩ ማለት ነው እና ሌላው እንዳያዳምጥ ሁሉ ያደርጉ ነበር። እዚህ አንጻር ምንድነው ያለው ቅዱስ ጳውሎስ? በቃ ጸጥ ማለት እንዳለባቸው እንደውም ከባሎቻቸው ይማሩ ይላል። መማር የሚገባቸው ከባሎቻቸው ይማሩ። ይሄ ስንል ቤተክርስቲያን ሄዶ አይማሩ ማለት አይደለም። እውነት ነው። ቁጭ ብሎ መማር ችግር የለም። እውነት ነው። ግን በአደባባይ ወንጌል ዘርግቶ የመስበኩ ጸጋ ለእህቶቻችን ለእናቶቻችን አልተሰጠም። እውነት ነው። ይሄን ግልጽ አድርጎ ሲያስረዳ ሐዋርያው ሴት ልጅ ጽድቋ አለ ወንጌልን በመስበክ ሳይሆን በአደባባይ ወጥታ ወንጌል በመስበክ ሳይሆን በምትወልደው ልጅ ነው። አሁን ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ጳጳሳቱ ጭምር የማን ናቸው? የሴቶች ፍሬ ናቸው። ከሴቶች የተገኙ ናቸው። እውነት ነው። እና ሴት ልጅ በዚህ መልኩ በምትወልደው ልጇን ወልዳ በስነ ምግባር ኮትክታ አሳድጋ ለአገር ለሃይማኖት የሚጠቅም ካደረገች ይሄ ነው ጽድቁ ነው የሚቆጠርላት። ጽድቋ በዚህ ነው ይላል። ከዚህ ውጪ አንድም ቦታ ላይ ሴት ትስበክ የሚል መጽሐፍ ቅዱስ ውስጥ የለም። ቤተክርስቲያን ቅዱሱ መጽሐፍ ላይ የሌለውን አድርጉ አትልም፣ እንድናደርግም አታዘብ። እውነት ነው። ስለዚህ እኔ በአጠቃላይ ዛሬ ላይ በዚህ መልኩ ሴቶች ይስበኩ የሚሉ ሰዎች ሙሉ በሙሉ ከመጽሐፍ ቅዱስ ተቃራኒ የሆኑ ሰዎች ናቸው። ከእውነታው አንጻር ስናይ ማለት ነው። ማንንም ለመስደብ ለመንቀፍ ሳይሆን ከእውነታው አንጻር ስናይ የመጽሐፍ ቅዱስ ተቃራኒ የሆኑ ሰዎች ናቸው። የለም ሐዋርያቱ ስናይ 12ቱ ሐዋርያት ወንዶች ናቸው። ይሄ ክህነት የተሰጠው ለነሱ አስተምሮ የተባሉት ይሄ የወንጌሉ የሐዋርያነት ጸጋ የተሰጠው ለነሱ ከሆነ እኛ ዛሬ ኬት አንጥተን ነው ሴት ልጅ ካልሰበከች ቡራ ከረዩ የምንለው? እና ይሄን በደንብ ማስተዋል ያስፈልጋል። እና ከብዙ በጥቂቱ እውነታው ይሄ ነው። ይሄ መጽሐፍ ቅዱስ ላይ ያለው እውነታ ነው። እና ይሄንን መረዳት ያስፈልጋል። በእውነት የያዝነው ሃይማኖት ከሆነ የያዝነው እውነት ከሆነ ከዚህ አንጻር ነገሮቹን ብናይ መልካም ይሆናል። ያለዛ ግን ባልተፈቀደልን ነገር ውስጥ ገብተን ከሰማዩ አምላክ ጋር መጣላት እንዳይሆንብን ለብዙዎችም መሰናክል እንዳንሆን በተለይ በሃይማኖት ውስጥ ያለን ሰዎች ጥንቃቄ ልናደርግ ያስፈልጋል። የትኛውን ነገር ማድረግ ካለብን ከመጽሐፍ ቅዱስ እውነት አንጻር፣ ማድረግም ከሌለብን እዚህ ውስጥ ካለው እውነት አንጻር መጽሐፍ ቅዱስ ተሸክሜ ከመጽሐፍ ቅዱስ ጋር የሚቃረነውን ነገር ማድረግ ከሆነ ዝም ብዬ ነው የተሸከምኩት ማለት ነው መጽሐፍ ቅዱስ። እውነት ነው። ስለዚህ እውነትን ተሸክመን ሐሰትን የምንሰብክ ከሆነ ትንሽ ጥያቄ ውስጥ ይከታልና ይሄን ቆም ብሎ ማስተዋል ይገባል እላለሁ ባጭሩ።
አመሰግናለሁ መምህር። በእውነት ትልቅ ጥያቄዎችን እየመለሱልን ያሉ ተመልካቾቻችን እንግዲህ ብዙ ትምህርት እያገኛችሁበት እንደሆነ ባለሙሉ ተስፋ ነኝ ማለት ነው። መምህር እንግዲህ ከልብ ነው የማመሰግነው። ብዙ ጥያቄዎችን መልስ ሰጥተውናል ማለት ነው። ሁለተኛ ጥያቄ መምህር፣ እየተሆነ ያለ ቤተክርስቲያን ኢየሱስን አትሰብክም የሚሉ ጥያቄዎች አሉ። ቤተክርስቲያን ኢየሱስን አትሰብክም፣ እንደውም አለ ይሄ ሰው የኢየሱስ ስም ሲጠራባቸው ምንድን ነው የሚያንቀጠቅጣቸው? ስለዚህ ቤተክርስቲያን ኢየሱስን አትሰብክም፣ እንደውም የኢየሱስ ስም አብራት እነሱ ጋር ሆናችሁ የኢየሱስ ስም ከጠራችሁባቸው ይንቀጠቀጣሉ የሚል መልእክት አስተላልፏልና እስቲ በዚህ ላይ ምን ይላሉ? እሺ መልካም። በእውነት ያው ሰው ካለማወቅና ካለመረዳት ብዙ ሊል ይችላል። ይሄ አይደንቅም፣ እውነት ነው በመሰረቱ ማለት ነው። ግን 1% 100% እርግጠኛ ሆኜ የምነግርህ ኦርቶዶክሳዊ ቤተክርስቲያን ክርስቶስን አትሰብክም የሚለው እሳቤ 100% ሐሰትና ከእውነት የራቀ ነው። ሌሎች እኮ ዛሬ ክርስቶስን እንሰብካለን የሚሉት እኮ መቼ ነው የመጡት? መቼ ነው ክርስቶስን መስበክ የቻሉት? ከማን ነው ስለ ክርስቶስ የሰሙት? እነሱ ራሳቸው። ይሄን ቆም ብሎ እኮ ማስተዋል እኮ ነው። እና ለረጅም ጊዜያት የትኛውም በክርስትና ስም የሚጠራ ቤተ እምነት እኮ ከመሰረቱ በፊት አስቀድማ ኢየሱስ ክርስቶስን ከነክብሩ ያውም አማላጅ ብላ ሳይሆን እነሱ እንደሚሉት አማላጅ ብላ ሳይሆን የሚማለድ ፈራጅ ጌታ፣ አዳኝ ጌታ ብላ ነው መጽሐፍ ቅዱስን መሰረት አድርጋ ስትገልጽ ስትሰብክ ይኖረችው ለረጅም ጊዜያት ማለት ነው። ስለዚህ ይሄ ምንድነው እኔ እንደው በሆነ አጋጣሚ የሆነች አጋጣሚ ያገኘው ብሎ ቤተክርስቲያን ላይ ትችት መክፈቱ እኔ ተገቢ ነው ብዬ አላስብም። ይሄ ምንድነው አንደኛ እናት ለልጇ ምጥ አስተማረች እንደሚባለው ማለት ነው። እንግዲህ ይሄ ማለት እናት ልጅ አመጣ የወለደቻት እናቷን አመጣ የወለደቻት እናቷን እንደገና ምን አለች? ምጥ ላስተምርሽ አለች። እና እንደዛ ነው የሆነ ያለው ለታ ስናይ ኦርቶዶክሳዊ ቤተክርስቲያን በስሜት ሳይሆን እያንዳንዱ ነገር የምታደርገው በስሌት ነው። እውነት ነው። አስተምሮቷ ስርዓተ አምልኮ ሁሉ መጽሐፍ ቅዱስ ውስጥ ካለው እውነት አንጻር ከአባው ትውፊት አንጻር በዛ ላይ ስርዓተ ሰማይን መሰረት አድርጋ ስርዓተ ሰማይን ተከትላ እውነትን የምትገልጽ እውነትን የምታስተምር ነች። እውነት ነው። እና ዛሬ ላይ ኢየሱስን ቤተክርስቲያን አትሰብክም የሚሉ ሰዎች ከማን ነው ስለ ኢየሱስ ሰምቶ የወጡት ነው? መጀመሪያ ኦርቶዶክሳዊት ቤተክርስቲያን ነች ለሁሉም ቤተክርስቲያኖች እናት ካለን እነሱ መጀመሪያ የሰሙት ከማን ነው ማለት ነው? ከኦርቶዶክሳዊት ቤተክርስቲያን ነው ራሳቸው የሰሙት። እና ምንድነው ቤተክርስቲያናችን በሰዓታቱ በማህሌቱ በቅዳሴዋ በወንጌሏ በዝማሬዋ በሁሉ ነገሯ የምትገልጸው ስለ ኢየሱስ ክርስቶስ አምላክነት ነው። አምላክ ፈጣሪ አዳኝ ሁሉን ቻይ ብላ ያውም ሌሎች እዚህ የግል አዳኝ እንደሚሉት አይደለም። የዓለም መድኃኒት ዓለምን ለማዳን በስጋ የተገለጸ ስለ ዓለም ሁሉ ድነት ብሎ በቀራንዮ ኮረብታ የተሰቀለ ስለ ዓለም ሁሉ ድነት ብሎ እስከ ሞት ድረስ ዋጋ የከፈለ ብላ ነው መጽሐፍ ቅዱስን መሰረት አድርጋ የምታስተምረው። መጽሐፍ ቅዱስ የሚነግረን ኢየሱስ ክርስቶስ የግል አዳኝ እንደሆነ ሳይሆን የዓለም መድኃኒት ነው። ወደዚህ ዓለም የመጣው ሰውን ሁሉ ለማዳን እንደሆነ ነው። ይህንኑ የዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይም እነዛ የሰማርያ ሰዎች ምንድነው እሱ የዓለም መድኃኒት እንደሆነ እናውቃለን። የዓለም መድኃኒት እንደሆነ እናውቃለን። ሉቃስ 2 ላይም ስናይ ለሕዝብ ሁሉ የሚሆን የምስራች ነግራቸዋልና መድኃኒት የሆነ ክርስቶስ ተወልዶላቸዋል ነው ያለው መልአኩ። ተወልዶልሃል አላለ። ተወልዶልሃል ካለ ለግለሰብ ነው መድኃኒት። ተወልዶላቸዋል ሲል ደግሞ ለሰው ሁሉ ነው፣ ለዓለም ሁሉ ነው ማለት ነው። ነብዩ ኢሳይያስም ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው። የአምላክነቱ ስልጣን ኃይል ያለው እሱ ጋር ነው። ስለዚህ የዓለም መድኃኒት ነው ብላ መጽሐፍ ቅዱስን መሰረት አድርጋ ኦርቶዶክሳዊት ቤተክርስቲያን እሱ የዓለም መድኃኒት ነው ትገልጻለች፣ ታስተምራለች፣ ትገልጻለች። በሰዓታቷ በሁሉ ነገሯ
ትገልጻለች። አሁን ምንድነው ኦርቶዶክሳዊት ቤተክርስቲያን ኢየሱስን አትሰብክም የሚሉት እነሱ አለ አይደለ ኢየሱስ 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 በማለት ብቻ ስለሚያምኑ ዝም ብሎ በቃ ኢየሱስ 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 በማለት ብቻ ስለሚያምኑ በዛ ብቻ ኢየሱስን እንደሰበኩ ክብሩን እንደገለጹ አድርጎ ያስባል። ይሄ ግብዝነት ነው በመሰረቱ። እና ቤተክርስቲያን መሰረቷ ማን ነው? ማን ነው መሰረቷ? ኢየሱስን የምትቃወመው ኢየሱስ ሲጠራ የሚያንቀጠቅጣት ይሄ ድፍረት የተሞላበትም አባባል በመሰረቱ ማለት ነው። መነሻንም ራስንም ታሪክንም ካለማወቅ መጽሐፍ ቅዱስንም ካለማወቅ ቤተ ክርስቲያኒቷንም አስተምሮ ጠለቅሎ ካለመረዳት የሚመንጭ እንጂ እኔ አሁን ለምሳሌ ወንጌል ሰባኪ ነኝ። በሚሄድበት ኢየሱስ ክርስቶስን አምላክነት እናገራለሁ። ኢየሱስ ክርስቶስ አምላክ ፈጣሪ መሆኑ የሚማለድ የሚለመን ፈራጅ ጌታ መሆኑን አስተምራለሁ። ማንም የከለከለኝም የለም። ስለዚህ እንደው በሆነ አጋጣሚ በተለያዩ ነገሮች ተደልሎና ታሽጦ የኖሩበትን እውነት መንቀፈም በዚህ ልክ ተገቢ አይደለም። ሁሉም ነገር ያልፋል። ይሄም አንደበታችንም እኮ የሚዘጋበት ቀን አለና እውነት ከሆነ እውነት ነው። በተለይ ሃይማኖት ውስጥ ያለ ሰው እኔ መንፈሳዊ ነኝ ብሎ እንትን የሚል ሰው እውነትን ነው መናገር ያለበት። ይሄን የምለው ነው ኦርቶዶክሳዊ አገልጋይ ስለሆንኩ ሳይሆን ካለው ከመጽሐፍ ቅዱስ አስተምሮ መጽሐፍ ቅዱስ ውስጥ ካለው እውነታ አንፃር እና በዚህ መልኩ ኦርቶዶክሳዊ ቤተክርስቲያን ኢየሱስን አትሰብክም የሚለው አስተሳሰብ ከእውነት የራቀ ነው። ስለዚህ ምንድነው ምናልባት ቅድም እንደነገርኩ ኢየሱስ ኢየሱስ አትልም ሁልጊዜ ዝም ብላ አሁን ምንድነው በሁሉ ነገሯ ትገልጻለች ብያለሁ። የሱ ነገር እውነት ነው። የሱን አምላክነት ፈጣሪነቱን ትገልጻለች በደንብ አድርጋ በወንጌሏ ሁሉ አመሳጥራ ትገልጻለች። እና ምናልባት ምንድነው እነሱ አሁን ማለት የፈለጉት የሌላው ስም መጠራት የለበትም ነው። እነሱ ኢየሱስ አልተሰበከም ብሎ የሚያስቡት በአውደ ምሕረቱ ላይ እግዚአብሔር በሚመለክበት በቤተ መቅደሱ ሌሎቹ ቅዱሳን መጠራት የለባቸውም የሚል ጭፍን ጥላቻ አለ አይደል? ጭፍን ጥላቻ ያም ከመጽሐፍ ቅዱስ እውነታ ጋር የሚቀረን ነው። ጭፍን ጥላቻ የመነጨ ነው እንጂ ቤተ ክርስቲያናችን ማን እንደምትሰብክ ጠፍቷቸው አይደለም። በእርግጠኝነት ማለት ሌሎች መጠራት የለባቸው። ይሄን ክብር ታዲያ የሰጣቸው ለቅዱሳን እግዚአብሔር ነው። በቤቱ በጽላቱ በገድላቱ እንዲዘከሩ ስማቸው እንዲጠራ ከተጋድሏቸው ከሃይማኖታዊ ጽናታቸው ደግሞ እኛ ተምረን እንደነሱ በሃይማኖት እንድንጠነክር እነሱን አርአያ እንድናደርግ ሐዋርያው ቅዱስ ጳውሎስም ይላል ተዘከሩ እንኳንትክሙ ዘነገሩክሙ ቃለ እግዚአብሔር ይላል። ዋኖቻችሁን ይላል ዋኖቻችሁን መጽሐፍ ቅዱስን ወይንም ደግሞ ክርስትናን በቃልም በሕይወትም ያስተማሯችሁ ለዛሬ ክርስትና አርአያ የሆኑትን ዋጋ የከፈሉትን ዋኖቻችሁን አስቡ ይላል። አስቡ በማለት ሐዋርያው ቅዱስ ጳውሎስ ቅዱሳንን መርሳት እንደሌለብን ቅዱሳንን በተሰጣቸው ክብር ልክ ደግሞ ልናከብራቸው እንደሚገባ ሮሜ ወደ ሮም ሰዎች በጻፈው መልእክቱ ምዕራፍ 13 ላይ ምንድነው የሚለው? ክብር ለሚገባው ክብርን ስጡ። ለምድር ሹማምንት ሳይቀር እነሱን የሚሾማቸው ያስቀመጣቸው እግዚአብሔር ነውና ለነሱ እንኳን ተገቢውን ክብር መስጠት እንዳለበት ይናገራል። ታዲያ ቅዱሳንማ እንዴ ቅዱስ ዳዊት እኮ ለቅኖች ምስጋና ይገባል እኮ ለቅኖች። ታዲያ ከቅዱሳን በላይ ቅን አለ? ከቅዱሳን በላይ ለእግዚአብሔር ቅርብ አለ? የለም። ስለዚህ በዚህ መልኩ ራሱን ሲናገር ቅዱሳንን መጥላት ደግሞ ቅዱሳንን መንቀፍ እሱም መንቀፍ ቅዱሳንን መተቸት ራሱ እነሱን የሾማቸውን ራሱን ባለቤቱን መንቀፍ መተቸት እንደሆነ ሲገልጽ ምንድነው ያለው? ማቴዎስ ላይ ማቴዎስ 10:42 ላይ እናንተን የተቀበለ እኔን ተቀበለ ነው። እናንተን የተቀበለ ማለት እናንተን ያከበረ እኔን ያከበረ ነው። ስለዚህ እናንተን ደግሞ ያላቃለለ እናንተን ያቃለለ እኔን ያቃለለ። ስለዚህ እግዚአብሔርን ቅዱሳንን እንደ ቅዱስነታቸው
ተቀብሎ ማክበር ኦርቶዶክሳዊት ቤተክርስቲያን ቅዱሳንን እንደ ቅዱስነታቸው እግዚአብሔር በሰጣቸው ጸጋ መሰረት እግዚአብሔር በሰጣቸው ክብር መጠን ታከብራቸዋለች። የምናከብራቸው እግዚአብሔር ስላከበራቸው፣ እግዚአብሔር ያከበረውን ደግሞ ማንም ሊያዋርድ ዝቅ ሊያደርግ አይችልም። መጽሐፍ ቅዱስ ነው። ስለዚህ ክርስትና ምንድነው? እግዚአብሔር ያከበረውን ማክበር ነው። እግዚአብሔር የጠላውን ኃጢአትን፣ በደልን፣ ርኩሰትን፣ ምንፍቅናን መጥላት ነው። ስለዚህ በዚህ መሰረት ኦርቶዶክሳዊት ቤተክርስቲያን ቅዱሳን በቤቱ እንዲታሰቡ እንዲነገሩ ታደርጋለች። ክብር እንደሚገባቸው ታስተምራለች። ጳውሎስ ነው ክብር ለሚገባው ክብር ስጧል። እግዚአብሔር ላከበረው ለየትኛውም ለምድር ሹማምንት ሳይቀር ክብርን መስጠት እንዳለብን ቅዱሱ መጽሐፍ ይናገራል። ስለዚህ ቤተክርስቲያን እኮ ቅዱሳንን ስታከብር ዝም ብላ ከሜዳ ተነስታ አይደለም፣ መጽሐፍ ቅዱስ መሰረት አድርጋ ነው የያዘችው። መጽሐፍ ቅዱስ በውስጡ ያለው እውነት ስለሆነ ሕይወት ስለሆነ ያን መሰረት አድርገው ነው። ሌሎቹ ይሄ አይገባም የሚል ግን ምንም ማስረጃ የላቸውም። አሁን ኢየሱስ የግል አዳኝ ነው የሚለው አካል ኢየሱስ የግል አዳኝ ስለሆነ ምንም ማስረጃ የለውም። ቤተክርስቲያናችን ግን ኢየሱስ ክርስቶስ የዓለም መድኃኒት ነው ብላ ስታስተምር ስትሰብክ በቂ ማስረጃ አላት። ቅዱሳን ያማልዳሉ ስትል በቂ ማስረጃ አላት መጽሐፍ ቅዱሳዊ። እና ስለምታስተምረው ስለ የትኛው ነገር ስለ ቃል ኪዳኑ ታቦት ክብርን ቢሆን ኦርቶዶክሳዊት ቤተክርስቲያን በቂ መጽሐፍ ቅዱሳዊ ማስረጃ አለ። መረዳት ማወቅ የሚፈልግ ካለ መጥቶ መጠየቅ መረዳት ይቻላል። ዝም ብሎ ግን በጭፍኑ ራቅ ብሎ ቆሞ መተቸት ይሄ ዕውቀት አይደለም፣ አለማወቅ ነው። ስለዚህ በዚህ መልኩ እንዳንድ አስተዋይ ሰው አስተዋይ አእምሮ እንደተሰጠው ሰው በእውነት እግዚአብሔርን የምንፈራ ከሆነ ሃይማኖተኞች ከሆነ መንፈሳዊያን ከሆነ ዝም ብሎ በጭፍን ጥላቻ ሰክረን ከመተቻቸት ወጥተን እንደው ተቀራረበን ብንማር እሱ ወደ እውነት ያደርሰናል። እውነት ላይ እንድንቆም ያደርገናል። እግዚአብሔርን የሚወደው ያለ ነው። ያለዛ ግን ጥሩ አይመጣም ልል ፈልጋለሁ። ምናልባት በዘመነ ሐዋርያት በአስተምሮ ዙሪያ ሲያስተምሩ ሰዎች ከእምነት ውጪ ስለነበሩ የኢየሱስ ክርስቶስን አምላክነት የሚቃወሙ ስለነበሩ ኢየሱስ የሚለውን ስም ደጋግመው ይናገሩ ነበር። ሲፈወሱ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ሂድ ይላል። ይሄን ስም ሰዎች እንዲያውቁት ነው በወቅቱ ማለት ነው። ይሄንን ስም የሚቃወሙ ስለነበሩ እሱ አምላክ ፈጣሪ መሆኑን ያልተረዱ ስለነበሩ ይሄን አያል ስም አውቆ ተረድተው እሱ አምላክ ፈጣሪ መሆኑን ተገንዝቦ እርሱን አምላክ ነው ብሎ ወደ መቀበል እንዲመጡ አምላክነቱን እንዲያምኑ ለማድረግ ሲሉ ኢየሱስ የሚለውን ደጋግሞ ይናገሩ ነበር፣ ይሰብኩ ነበር። ለምን? ተቃዋሚዎች ስለነበሩ ኢየሱስን የሚቃወሙ ሰዎች፣ ስሙን ጭምር የሚቃወሙ ሰዎች፣ አምላክነቱን የሚቃወሙ ሰዎች ጭምር ስለነበሩ ማለት ነው በወቅቱ ማለት ነው። ስለዚህ ከዛ በኋላ ደግሞ ስለ ቅዱሳን መጥቀስ ስለ ቅዱሳንም እየጠቀሱ ብዙዎች አስተምረዋል። ጳውሎስ ለምሳሌ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 11 ላይ በእምነት ብርቱዎች የነበሩት አያላን የነበሩት የጨለማ ገዢውን ዲያብሎስን በሃይማኖት በርትቶና ጠንክሮ ከእግዚአብሔር ጋር በነበራቸው ብርቱ ጠንካራ ህብረት ዲያብሎስን ከነሰራዊቱ ያሸነፉትን አጋንንታዊ ኃይላትን ድል አድርጎ ወደፊት መሻገር የቻሉትን ያነሳቸዋል። እነ ሳሙኤልን እያለ እነ ባርቅ፣ እነ ዲቦራ፣ እነ ዮፍታኤ ከመሳፍንቱ ዘመን አንስቶ ማለት ነው። እነዚህ ይላል ተነትንና ስለ ሌሎች እንዳላወራ አለ ጊዜ ያነሰኝ። እንደው በሃይማኖታዊ ጽናታቸው የሚመሰከርላቸው የሚነገርላቸው ብዙዎች አሉ ማለት ነው። ስለ ሌሎች እንዳልተረክ እንዳልናገር ጊዜ አጠረኝ አለ። በኋላ እነዚህ አለ መንግስታትን ማለትም የጨለማ ገዢውን ዲያብሎስን ድል ነሱት። በምን? በእምነት። እነዚህ በእምነት መንግስታትን ድል ነሱት፣ ጨለማ ገዢውን ዲያብሎስን ድል ነሱት እያለ ሐዋርያው ራሱ ሌሎቹም ሐዋርያት በመጽሐፎቻቸው መልእክቶቻቸው ገልጿል። ይህ ምንድነው? ለእኛ ሪአያ እንዲሆኑ ዛሬ ላይ
ስለ ወንጌል ስናወራ ምንድነው ትላንትና ይህንን ወንጌል እነማን ጻፉት፣ እነማን ሰበኩት፣ እንዴት የሚለውን ማየት አስፈላጊ ነው። ዛሬ ላለንበት የትላንትና ማንነታችን ወሳኝ ስለሆነ በዚህ መልኩ ከዚህ አንፃር መረዳት ያስፈልጋል ማለት ነው። በዚህ መልኩ በአዲስ ኪዳን ከምንም በላይ የኢየሱስ ክርስቶስን አምላክነት የተረዳ ህዝብ ነው በብዛት ያለው። የኢየሱስ ክርስቶስን አምላክነት የኢየሱስ ክርስቶስ አምላክነት በሚዲያ በተለያዩ መንገዶች ተሰብኳል፣ ተገልጿል። ስለዚህ ኢየሱስን እንደ ኢየሱስነቱ ኢየሱስ ክርስቶስን እንደ አምላክነቱ ካወቅ ነው ከተረዳ ነው ደግሞ እርሱ የሾማቸውን እሱ ያከበራቸውን ደግሞ እንዴት እንዳከበራቸው እንዴት ለሰማያዊ ክብር እንደበቁ ማወቅ ስላለብን ቅዱሳኑ ተጋድሏቸው፣ ሃይማኖታዊ ጽናታቸው፣ የሃይማኖት ጥንካሬያቸው ለኛ አሁን ላይ ላለነው ደካሞች አርአያ ይሆነን ዘንድ ይጠቀሳል። ይሄ መጽሐፍ ቅዱሳዊ ነው። በቤቱ ደግሞ እንዲታሰቡ ስልጣን የሰጣቸው ጸጋ የሰጣቸው እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 56ን ማንበብ እኮ በቤቴ በቅጥሬ ይላል እኔ በምመለክበት በቅጥሬ ውስጥ በቤተ መቅደሱ እንዲታሰቡ እንዲነገሩ ተጋድሏቸው ሃይማኖታዊ ጽናታቸው እንዲነገር እነሆ ሰንበታቴን የሚጠብቁትን ሕጌን በማክበር የኖሩትን ማለት እውነተኞች አማንያን እነሱ ቅዱሳኑን ማለት ነው። በትክክል ከክርስቶስ ጋር የኖሩትን እነሱም በቤቴ እንዲታሰቡ የዘላለም ስም በቤቴና በቅጽሬ ውስጥ ተሰጣቸዋለሁ። የዘላለም ስም ዘላለም ነው ማለት የማይሞት ሕያው የሆነ ስም እሰጣቸዋለሁ፣ ለዘላለም በቤቴ እንዲታሰቡ አደርጋቸዋለሁ ብሎ ይህንን ክብር የሰጣቸው የሰማያዊ አምላክ ልዑል እግዚአብሔር ራሱ መድኃኔዓለም ክርስቶስ ነው። ስለዚህ ለቅዱሳኑ ክብር አይገባም፣ ቅዱሳኑ በቤቱ መጠራት አይገባቸውም የምንል ከሆነ ኢየሱስ ክርስቶስ ወይም ፈጣሪ እግዚአብሔር ተሳስቷል እያለን ነው። ጦርነታችን ከማን ጋር ነው ማለት ነው? ከእሱ ከባለቤቱ ጋር። ከእግዚአብሔር ጋር ደግሞ የሚጣሉ ይደቃሉ ነው የሚለው መጽሐፈ ሳሙኤል ቀዳማዊ ላይ ሳሙኤል አና ምንድን ነው ያለችው? ከእግዚአብሔር ጋር የሚጣሉ ይደቃሉ። ለቅዱሳኑ ክብር አይገባም የሚለው ይህ መጽሐፍ ቅዱሳዊ ነው። ሐዋርያት ያላስተማሩት ነው። እዚህ ሐዋርያ ቅዱስ ጳውሎስ ገላትያ ምዕራፍ 1 ቁጥር 6 ላይ ምንድን ነው የሚለው? እኛ ካስተማርነው ትምህርት ውጪ የዛ ተቃራኒ የሆነው የሚያስተምር እኛ ካስተማርነው ትምህርት ውጪ ከጻፍነው ቃል ውጪ የሆነውን ሌላውን አጣሞ በጠማማ መንገድ ተርጉሞ የሚያስተምር የወደቀው መልአክ እንኳን ቢሆን የተረገመ ይሁን የተወገዘ ይሁን እርጉም ይሁን። ስለዚህ የተጻፈውን ትቶ ያልተጻፈውን ማንበብ ይሄ ከባድ መንፍቅና ነው። በራሱ ከእውነት የሚያርቀን ነው። ከእውነት ጋር እንድንቃረን ከእግዚአብሔር ጋር እንድንጣላ የሚያደርገን ስለሆነ ጥንቃቄ ያስፈልጋል እና በዚህ መልኩ ኦርቶዶክሳዊት ቤተክርስቲያን 100% ትላንትም ዛሬም ወደፊትም የምትሰብከው ኢየሱስ ክርስቶስ አምላክ አዳኝ የሚያማልድ ሳይሆን የሚማልድ ፈራጅ ጌታ መሆኑ ነው ኦርቶዶክሳዊት ቤተክርስቲያን የምታስተምረው በስፋት ነው። መሰረቷ እሱ ስለሆነ ክርስትና የተመሰረተው በኢየሱስ ክርስቶስ አምላክነት የእሱን አምላክነት አምኖ በመቀበል ላይ። ስለዚህ ኢየሱስ ክርስቶስ አምላክ አይደለም የሚል እያለ ክርስቲያን ነኝ የሚል ካለ እሱ ውሸተኛ ነው። ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ትላንት ይሄንን ነው ከትላንት ጀምሮ ስትሰብክ የነበረችው ስትገልጽ የነበረችው ይሄንን ነው ታዲያ። ስለዚህ ይሄንን መረዳት ያስፈልጋል እላለሁ። አመሰግናለሁ መምህር። በእውነት ሁሉም ነገር ተነስቷል። እኔ እዚህ ላይ ተመልካቾቻችን ጥያቄ ያላቸው ብዬ አላምንም። መጠየቅ የምትፈልጉ